ኻሊድ ደብዳቤውን ሲያነበው በጣም ተደሰተ። ነብዩ የኔን ስም አነሱት? አዎ። እኔን አስተሳሰው የመጠቀ ነው አሉኝ? አዎ። በህድላቸውም ከፍ ያረጉኛል አያወርዱኝ መጨረሻ ነው የመጣ ብለው ካሁን በፊት ሰሃባ ገለሃል ብለው ገሸሽ ያረጉኝ? አዎ። ልቡ ተነካ። የነብዩ ንግግር ማረከው። ከዛም ይላል ኻሊድ ምን ይላል? ቤት የገባውና ማሰላሰል ጀመረ። ስለ እስልምና ስላሳለፈው ጉዞ መጨረሻ ተኛው ይላል። በህልሜ አንድን ህልም ተመለከተ። ያየው ህልም መሰላችሁ? ጠባብ ጨለማ መሬት ላይ ቁጭ ብሎ የዱር እንስሳ የበዛበት መሬት ላይ ከዛ ጠባብ ጨለማ የዱር እንስሳ ከበዛበት ቦታ ወጦ ብርሃናማ አረንጓዴ መስክ ወደበዛበት ሰፊ መስክ ሲወጣ ተነሳ። ህልሙን አስተረጎመው። አንተማ ካለህበት የሽርክ አስተሳሰብ ወደ እስልምና ልትገባ ወሰነ ሊሰል ወደ መዲናማ ቀና ወደ ነብዩ አለይሂ ሰላቱ ወሰላም መንገድ ላይ አንድን ጓደኛው አገኘ ይዞ ሄደ። ሌላም መዲና መዳረሻ ላይ አምር ኢብኑ አልዓስ የሚባል ታዋቂ በአረቦቹ ታሪክ እንደሱ ስትራቴጂክ የለም የሚባል ሰው አለ። አብረው መዲና ገቡ።